በዓለም ላይ የተለያየ አይነት ሃይማኖት ያላቸው ብዙ ሰዎች አሉ። እንኳን አይደለም ከሰዎች ጋር ከእንስሳት ጋር ደስ ብሎ በመንፈሳዊ መንገድ ስለሄድን እንደሞኞች ብንታይ በዘራቸው ምክንያት በትውልዳቸው ምክንያት ባደጉበት አካባቢ ምክንያት ጾምና ጸሎት ቀጣዩ ምጽዋት ግን ከሌሎች ጋር የተያያዘ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምሰነበታችሁ ክቡራትና ክቡራን ተመልካቾች፣ ይህ ሳምንታዊው ምክረ ካህን መርሃ ግብራችን ነው። በዛሬው መርሃ ግብራችን ላይ ማህበራዊ ህይወትና ክርስትና በሚል ርዕሰ ጉዳይ ከእንግዳ ጋር እንቆያለን። በእናንተ ጥያቄዎች ዙሪያም እንግዳዎቻችን መልስ ይሰጣሉ። በዛሬው ርዕሰ ጉዳይ ላይ ማህበራዊ ህይወት ስንል ምን ማለታችን ነው? ከማህበራዊ ህይወት የተነጠለ ክርስትና አለ? ግላዊነትና ክርስትና እንዴት ይታያል? በሃይማኖት ከማይመስሉን ጋር እንዴት ያለ ግንኙነት ሊኖረን ይገባል? የሚሉትን ጥያቄዎችን እናነሳለን። ከዛ በፊት ግን የእናንተን ጥያቄዎች አድምጠን እንመለስ። ስሜ በአምላክ ፋሲል ይባላል። የአዲስ አበባ ዩኒቨርሲቲ 3ኛ ዓመት የህግ ተማሪ ነኝ። እሺ። እና በአጠቃላይ 3 ጥያቄ ነው ያለኝ። የመጀመሪያው ጥያቄ በአጠቃላይ ከአለባበስ ስነ ምግባርና ክርስትና ጋር የተገናኘ ነው። ያው ልጆች ከሃይስኩል ጨርሰው ወደ ከቤተሰብ ወጥተው ወደ ዩኒቨርሲቲ ሲመጡ እንደ ነፃነትም ለመቁጠር ጓደኛም ጋር ለመመሳሰል ኢንቫይሮንመንቱን ለመምሰል አኳኋናቸውን አለባበሳቸውንም ሊቀይሩ ይችላሉና ይሄንን ከክርስትና ጋር እንዴት ይታያል የሚል ጥያቄ ነው ያለኝ። ሁለተኛው ጥያቄ ደግሞ ያው እዚህ በዩኒቨርሲቲ ውስጥ ክላስን ምክንያት ሊሆን ይችላል፣ አንድ ላይ ዶርም ወይም ደግሞ አንድ ላይ በመኖር ምክንያት ከብዙ በሃይማኖት ከማይመስሉን ሰዎች ጋር እንገናኛለን እና ያው መብላት መጠጣቱ የተከለከለ ባይሆንም እሱ እንዳለ ሆኖ ምን ያክል ራሳችን እንዴት መጠበቅ እንችላለን፣ ከክርስትና ጋር እንዴት ማስኬድ እንችላለን? ምክንያቱም አንዳንድ የጓደኛ ፕሬሸሮች ይኖራሉ። ወደ ቸርች እንሂድ፣ ወደዚህ እንሂድ እያሉ አንድ ላይ እንጸልይ የሚሉ ጥያቄዎች አሉ እና እነሱን እንዴት ነው ከማህበራዊ ህይወታችንን ሳንጎዳ እንዴት ነው ክርስትናን ማስኬድ የምንችለው የሚል ነው ጥያቄ። የመጨረሻውና 3ኛ ጥያቄ ደግሞ ያው በአሁኑ ከዌስተርን ካልቸርም ጋር ተገናኝቶ ግላዊነት እንደ ጥሩ ነገር እንደ መሰልጠን እየታየ ነው እና እኛም የምናውቀው ነው እንደዚህ ብቻን ልጅን ለብቻ ማሳደግ ወይም ደግሞ በዌስተርን ካልቸር ሲንግል ማም የሚባል ነገር ፕሪዝ የሚደረግበት ወይም ደስ እንደሚል ጥሩ ነገር እንደሆነ የሚታይበት ጊዜ ነው እና በክርስትና ይሄ ነገር እንዴት ይታያል? ግለኝነት በአጠቃላይ በክርስትና ያለው ፐርሰፕሽን ምንድን ነው የሚል ጥያቄ ነው ያለኝ። አመሰግናለሁ። እሺ፣ ስሜ ቢኒያም ተመስገን ይባላል። የላፍቶ ሚካኤል ሰንበት ትምህርት ቤት ፍኖተ ትጓን ሰንበት ትምህርት ቤት ተማሪ ነኝ እና የምታዘባቸው አንዳንድ ነገሮች አሉ። ያው ለጥያቄ ያለ ሀሳብ እንዲሰጥበት ነበር። የመጀመሪያው ክርስቲያናዊ አለባበስን በተመለከተ ነው። አሁን ዘመን ያለን ክርስቲያኖች አለባበሳችን ምን መምሰል አለበት? እውነትም አሁን የምናያቸው አለባበሶች ኦርቶዶክሳዊ ናቸው? ሌላኛው ደግሞ ከሌላ ቤተ እምነቶች ጋር ያለንን ቅርብርብነት እንዴት ይታያል? ለምሳሌ ቅዱስ ጳውሎስ ቢቻላችሁ እስከ ሰው ሁሉ ጋር በሰላም ኑሩ ይላል ብሎ ተናግሯል። እና ግን ያ ሁኔታችን ማህበራዊ ህይወታችን ከሌላ ቤተ እምነቶች ጋር እንዴት መሆን አለበት? እሱም ገለጻ ቢደረግበት። ሌላኛው ደግሞ በጣም አሁን አሳሳቢ የሆነው ነገር ተማሪዎች ወደ ዩኒቨርሲቲ ይሄዳሉ እና ወደ ዩኒቨርሲቲ ሲሄዱ እዛ ሲሄዱ ማድረግ ያለባቸው እንደ አንድ ኦርቶዶክስ እንደ አንድ ክርስቲያን ምን አይነት ዝግጅቶችን ማድረግ አለባቸው? እዚህ ላይ ገለጻ ቢደረግበት ለማለት ነው። ዶክተር አካለ ወልድ ተሰማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙሃን መገናኛ ስርጭት ድርጅት ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዋና ስራ አስኪያጅ። ማህበራዊ ህይወት ከሌሎች ጋር ማለትም ከአማንያንም ከኢአማንያንም ጋር ለመኖር የምናደርገው ሙያዊም ማህበራዊም
በኑሮ የሚያገናኙ ጉዳዮች ላይ ያተኮረም እነዚህን ግንኙነት የተመለከተ አንዱ የህይወታችን አካል ነው። ማህበራዊ ህይወት ሲባል እንዳልኩት በሙያ የምንገናኛቸው ብዙ ሰዎች ይኖራሉ በተለያዩ የሥራ መስኮች። ከነዛ ሰዎች ጋር የሚኖረን ግንኙነት ይኖራል። እንዲሁም በኑሮ የመኖሪያ አካባቢያችን የተለያየ ከመሆኑ አንፃር በጉርብትና የምናገኛቸው በተለያዩ ጉዳዮች አብረውን የሚሆኑ የተለያዩ ሰዎች አሉ። እነዚህ ሰዎች የኛ እምነት አባላት ሊሆኑ ይችላሉ። እኛ የተወለድንበት ከተማ ላይ ወይም ደግሞ ወረዳ ላይ የተወለዱ ሰዎች ሊሆኑ ይችላሉ። ወይም ደግሞ በተለያየ እንግዲህ የት መጣን ከታሰበ ደማችን ከአንድ መስመር የሚቆጠር ሊሆን ይችላል ትውልዳችን፣ ወይም የተለያዩ ሊሆኑ ይችላሉ። እንግዲህ በእንደዚህ አይነት መንገድ አብረን የምንኖርበት ህይወታችን ነው። እንደ መንፈሳዊ ሰው ይህንን አኗወር ይህንን የኑሮ ህብረት ማህበራዊ ኑሮን ስናስብ እንግዲህ መጽሐፍ ቅዱስ ስለ ማህበራዊ ኑሮ የሚናገራቸው የተለያዩ መልእክቶች አሉ። በብሉይ ኪዳንም የተሰጡ ህግጋት አሉ። በአዲስ ኪዳንም መድኃኒታችን ኢየሱስ ክርስቶስ የሰጠን ትምህርቶች አሉ። በዘመነ ሐዋርያትም ከሐዋርያት የተማርናቸው በመልእክታት የተጻፉ የተለያዩ መልእክቶች አሉ። አንዳንድ ጊዜ ማህበራዊ ኑሮ ብለን ስንል ስርዓተ አምልኮን የሚያካትት አይደለም። ስርዓተ አምልኮ ቅድም እንዳልነው በተለያየ መንገድ በእምነት ከማይመስሉን ጋር የምንፈጽመው ነገር አይደለም። ነገር ግን ከሚያምኑ ሰዎች ጋር አብረን የምንፈጽመው ነው። ያ ማለት አሁን ማህበራዊ ህይወት ሲባል ውጪ ያለው ከስራና ከኑሮ ጋር የተያያዘው የተለያየ እምነት ካላቸው ሰዎች ጋርም አብረን የምንሆንበት ነው። ወደ መንፈሳዊ ህብረት ስንመጣ ግን ቤተክርስቲያን ውስጥ ያለን ህብረት ነው። በቤተክርስቲያን ውስጥ ያለን ህብረት ማህበረ ካህናት አሉ። ለብቻ አገልግሎት ላይ ሰፊ ትኩረት ሰጥተው የቤተክርስቲያንን አገልግሎት የሚያካሂዱ ማህበረ ምዕመናን አሉ። የዛ አገልግሎት ተሳታፊዎች ሆነው እዚህ በምድራዊቱ ቤተክርስቲያን አገልግሎት እየፈጸሙ ለሰማያዊው አገልግሎት ራሳቸውን የሚያዘጋጁ ማለት ነው። ማህበራዊ ኑሮ ብለን የምንጠራው ከሌሎች ጋር ያለን ግንኙነት አንዳንድ ጊዜ እንድንሳተፍ የሚያስገድደን የተለያዩ ተሳትፎዎች ይኖሩታል። የመንፈሳዊው ህብረታችን ግን ራሱን የቻለ ስርዓተ አምልኮ ላይ ያተኮረ ስለሆነ በክብር በልዩነት የምናየው የምንሳተፍበትም ነው። አንዳንድ ሰዎች ካለማወቅ የዕለተ ሰንበት የስርዓተ አምልኮ ስርዓቱን እንደ አንድ የማህበራዊ ኑሮ አካል አድርገው ይመለከቱታል። ዕለተ ሰንበት ወይም እሁድ በቃ የማህበራዊ ኑሮ ጉዳያችንን የምንፈጽምበት ነው ብለው ይሉና ከዛ የማህበራዊ ጉዳይ ምንድነው የማህበራዊ ኑሮ ጉዳይ የምትፈጽሙበት ሲባል እንግዲህ ቤተክርስቲያን አለ፣ ሰርግ አለ፣ ለቅሶ መድረስ አለ፣ ዘመድ ወይም ደግሞ ወዳጅ የታመመም የታሰረም መጠያየቅ መጎበኛኘት አለ ብለው እነዚህ ነገሮች ያካትታሉ። ልክ ነው። የታመሙ ሰዎችን መጠየቁ መጎብኘቱ፣ እስረኞችን እንደዚሁም ደግሞ የተለያዩ እንግዲህ ዕቁብም ይሁን እድርም ይሁን የተለያዩ ነገሮች ላይ መሳተፉ ከሌሎች ጋር የሚያገናኛል ሊሆን ይችላል። ስርዓተ አምልኮው ግን ከዛ ጋር የሚያያዝ አይደለም። ዕለተ ሰንበት በመጀመሪያ ደረጃ ለአምልኮተ እግዚአብሔር ለኛ የተሰጠች የተቀደሰች ዕለት ናትና ከዛ በተለየ መንገድ ከሌሎች ጋር የምናደርገው ግንኙነት ነው ማህበራዊ ግንኙነት። መጽሐፍ ቢቻላችሁ ከሁሉ ጋር በሰላም ኑሩ ነው የሚለው። ምንድነው ቢቻላችሁ ከሁሉ ጋር በሰላም ኑሩ የሚለው? ከአማንያንም ከኢአማንያንም ጋር ነው በሰላም እንድንኖር መጽሐፍ የሚያስገድደን። አንዳንድ ጊዜ የተፈጥሮ የትመጣችንንም ካሰብነው ለማህበራዊ ኑሮ በደንብ ዝግጁ ተደርጎ ነው ሰው የተፈጠረው። ምክንያቱም የመጀመሪያው ሰው ሲፈጠር አዳም፣ ከዚያ በኋላ ሔዋን ከጎኑ ስትፈጠር ስትሰራ ብቻቸውን ነበሩ። ነገር ግን አራዊቱም አዕዋፉም እንስሳቱም ዘመዶቻቸው ነበሩ። ከውድቀት በኋላ ነው እንግዲህ
የሚባሉና የሚያጠቁ የሆኑት የተወሰኑት የምንፈራቸው የሚናደፉ የሆኑት በዛ አይነት ደረጃ ከእርግማን በኋላ የመጣብን ችግር ስለነበረ ነው እንጂ እንኳን አይደለም ከሰው ጋር ከአራዊት ጋር ከእንስሳት ጋር አብረን ተስማምተን እንድንኖር የተፈጠረን ሰዎች ነን። አሁን እኛ በመንፈሳዊ ሕይወት እንድንበረታ ቤተክርስቲያን ስታስተምረን የመንፈሳዊ ሕይወት ብርታታችን የሚገለጠው ወደ ጥንተ ተፈጥሯችን የምንመለስበትን ባህሪ እየያዝን ስንመጣ ነው። ሕይወታችን በጣም በቅድስና እየተሞላ ሲመጣ ደግሞ እንደው ጠላት ናቸው የምንላቸውን አጥቂዎቻችን ናቸው የምንላቸውን ሰዎች ሁሉ የራሳችን እያደረግን ለነሱ በጎ እያደረግን የምንኖርበትን በጣም ቀና ልብ የምንይዝበት ስለሆነ ሌላው ቀርቶ ከእንስሳቱ ከአራዊቱ ጋር እንኳን በሰላም የምንኖርበት እኛ አሁን ብዙ የምንተርክላቸው ታላላቅ ቅዱሳን አባቶች እንደ አቡነ ገብረ መንፈስ ቅዱስና እንደ አቡነ ሳሙኤል ዘዋልድባ ያሉት አባቶች አንበሶችን ማንበርከክ የቻሉ ከእነርሱ ጋር በሰላም መኖር የቻሉ እነርሱ እንዲያገለግሏቸው ማድረግ የቻሉ ወይም ደግሞ ለእነርሱ ማዘን የቻሉ ትልልቅ አባቶች ናቸው። የቅድስና ማዕረግ በዚህ ደረጃ ያደርሳል። ስለዚህ ሰው ተፈጥሮ ራሱ እንኳን አይደለም እርሱን ከሚመስሉት ሰዎች ጋር ቀርቶ በተፈጥሮ እርሱን ከማይመስሉት በሌላ ቀን ከተፈጠሩት ወይም ደግሞ ሌላ ባህሪ የተፈጥሮ ባህሪ ካላቸው እንስሳት ጋር ተስማምቶ እንዲኖር ሆኖ ነው የተፈጠረው። በዛ የተነሳ እንግዲህ የብሉይ ኪዳን ሕግጋት አብዛኛዎቹ ያው እርስ በርስ ተስማምቶ ስለመኖር ፍትህ ላይ በጣም ያተኮሩ ነበሩ። ሰላም ላይ በጣም ያተኮሩ ነበሩ። ኦሪት ዘሌዋውያን ላይ ለእስራኤላውያን የሕግ ሲሰጥ የሥርዓተ አምልኮ ሕግ ሲሰጥ እንግዲህ የመስዋዕት አቀራረብ ሕጎች አሉ። በተለያዩ ምን አይነት የእህል ቁርባን ማቅረብ እንዳለባቸው፣ ምን አይነት የመስዋዕቶችን ማቅረብ እንዳለባቸው፣ በምን አይነት መንገድ እግዚአብሔርን የሚያመሰግኑበት መስዋዕት መቅረብ እንዳለበት 5 አይነት መስዋዕቶችን ከዘረዘረ በኋላ የማህበራዊ የሥነ ምግባር ሕግጋትንም አስቀምጦ ከሌሎች ጋር በሚኖራቸው ግንኙነት ሰዎች እንዴት ተከባብረው መኖር እንዳለባቸው፣ እየተረዳዱ መኖር እንዳለባቸው፣ እየተጋገዙ መኖር እንዳለባቸው፣ አንዱ አንዱን እንዳያጠቃ በፍጹም ፍትህ ሰፍሮ እንዲኖር የሰው ልጅ ሁሉ የተቀመጡ ሕግጋት አሉ። እነዚህ ሕግጋት እንግዲህ እርስ በርስ ለመረዳዳት፣ እርስ በርስ ለመተጋገዝ፣ አንዱ አንዱን የሚያጠቃበት ከሥነ ምግባር ውጪ የሆነ ሕይወት እንዳይኖረው የሚያግዝ የተለያዩ እድሎችን የሚሰጥ ነው። ስለዚህ በአጠቃላይ እንግዲህ ማህበራዊ ሕይወት የምንለው የኛ ከሆኑ ሰዎችም ጋር የኛ ካልሆኑ ሰዎችም ጋር በእምነት ነው ይሄንን የምንለው። ከኛ ጋር በአንድ አምላክ የሚያመልኩ አብ ወልድ መንፈስ ቅዱስን የሚያመልኩ የእኛን ስርዓት አምልኮ የሚከተሉ የቤተ ክርስቲያንን ስርዓት የሚከተሉ በቤተ ክርስቲያን ሕግ ራሳቸውን የሚመሩ ቤታቸውን የሚመሩ ሰዎች ጋር ያለን ግንኙነትም ነው። እንግዲህ የምንኖረው እዚህ ዓለም ላይ ስለሆነ ደግሞ በዓለም ላይ የተለያየ አይነት ሃይማኖት ያላቸው ብዙ ሰዎች አሉ። እነዛ ሁሉ ሰዎች እንግዲህ መጽሐፍም የሚለው ከነርሱ ጋር በሰላም እንድንኖር ስለሆነ አብረን እንድንኖር ስለሆነ በዚህ አይነት መንገድ ሃይማኖታችንን ባልነካ መንገድ ሃይማኖት ስርዓታችንን በማይነካ መንገድ አብረን የምንኖርበት ስርዓት ነው ማህበራዊ ሕይወት የምንለው። እንግዲህ በማህበራዊ ሕይወት ብዙ ነገሮች ምንፈጥራቸው መስተጋብሮች ይኖራሉ። እነዛ እንግዲህ ወደፊት የምናያቸው ይሆናል። ማህበራዊ ሕይወት ከክርስትና የተነጠለ አይደለም። ክርስቲያናዊ ሕይወት ግን አንዳንድ ጊዜ ከማህበራዊ ሕይወት የሚነጠልበት እድል ይኖረዋል። ምክንያቱም ክርስቲያናዊ ሕይወት ራሱን የቻለ ሕግጋት አሉት፣ መመሪያዎች አሉት። ለምሳሌ አንድ ክርስቲያን የቤተ ክርስቲያን አገልጋይ እስከሆነ ድረስ መንፈሳዊ እስከሆነ ድረስ በመጽሐፍ ቅዱስ በሕግጋተ ቤተ ክርስቲያን የሚመራ እስከሆነ ድረስ የሚመራባቸው የሚከተላቸው የተለያዩ የሥነ ምግባር ሕግጋት አሉ። የጾም ስርዓት አለ፣ የጸሎት ስርዓት አለ፣ ሌሎችም ይህንን የመሳሰሉ የተለያዩ ስርዓቶች አሉ።
እነዚህ ስርዓቶች እንግዲህ ከምንኖርበት ማህበረሰብ የኑሮ ሁኔታ ጋር ላይገናኙ ይችላሉ፣ ላይጣጣሙ ይችላሉ። እንደዛ በሚደረግበት ጊዜ እንግዲህ ክርስቲያኑ ራሱን አግልሎ የሚኖርበት አስገዳጅ ነገሮች ሊፈጠሩ ይችላሉ። ያ ምን ማለት ነው? እንግዲህ እኛ ጾመኞች ሆነን የምንኖርበት ሀገር ግን ያንን ጾም የማይቀበል ከሆነ ወይም ደግሞ የምንኖርበት አካባቢ ያንን ጾም የማይቀበል ከሆነ እንግዲህ ራሳችንን እየጎዳን ራሳችንን እየጨቆንን የምንኖርበት እድል ይፈጠራል ማለት ነው። ያ ማለት እንግዲህ መንፈሳዊነት በምድር እየኖሩ ሰማያዊ ሕይወትን የሚታሰብበት ሕይወት ስለሆነ ክርስትና ያ ስለሆነ እኛ አፍተር ኦል ሕይወታችን እዚህ ላይ የሚያበቃ አይደለም። እዚህ ለሰማያዊው ቤት ራሳችንን የምናዘጋጅበት የዝግጅት ቦታ ላይ ነው ያለነው። እዚህ የዝግጅት ቦታ ላይ ክርስትናችን አለ። ይሄ ክርስትና ማህበራዊ ሕይወታችን የማይቀበለውን ነገር እንድንተውና መንፈሳዊው ትእዛዝ ባለበት መጽሐፍ ቅዱስ በሚያዘን ሕግጋተ ቤተ ክርስቲያን በሚያስቀምጡት መንገድ እንድንሄድ ነው የሚያደርገን። ስለዚህ የተነጠለ ብለን ልንለው አንችልም። የተነጠለ ብለን ልንለው አንችልም። ራሳችንን ነው የምንጎዳው። ራሳችንን የምንጎዳው አንድ ቦታ ላይ እንግዲህ ሁሉም ሰው ቤት የሚሰራው እንግዲህ ማህበራዊ ሕይወት ማለት አብረን የምንኖርበት ነው አይደለም? ስንጋበዝ ያለው ነገር እንግዲህ 20 አይነት የምግብ አይነት ከሆነና እንግዲህ ለኛ የሚመቸን ድንገት አንዱ ወይ ሁለቱ ብቻ ከሆነ በቃ ሌላው 20ውን መምረጥ ሲችል እኛ ግን ከሁለቱ መርጠን ወይ ሁለቱንም ወይ አንዱን ብቻ የምናነሳበት በዛ ራሳችንን የምናስተናግድበት እድል ይፈጠራል ማለት ነው። ያ ራሳችንን በተወሰነ መንገድ እንጎዳበታለን። ያ ማለት ግን ጥቅም እንዳለው ስለምናውቅ ነው። እነዚያ በ20 ነገሮች ራሳቸውን እንደሚያስደስቱት ሁሉ እኛ ይሄንን ሁለት ብቻ በመጠቀም ራሳችንን ለእግዚአብሔር በማስገዛት ተገዥነታችንን የምንገልጽበት ውስጣዊ ፍጹም ደስታ የምናገኝበት መንገድ ነው እና ክርስቲያናዊ ሕይወታችን ከማህበራዊ ሕይወት ሊነጠል ይችላል በዛ ደረጃ ካየ ነው። ነገር ግን ፍጹም ተነጥለን ብቻችንን እንኖራለን ማለት አይደለም። የምንኖረው ከሰው ጋር ነው። የምንኖረው እንግዲህ ሰው አብሮት ሰው እንኳን ባይኖር የተለያዩ የቤት እንስሳት እያስቀመጠ እያሳደገ እየቀለበ አብሮ ይኖራል አይደለም? በዛ ደረጃ ነው እንኳን አይደለም ከሰዎች ጋር ከእንስሳት ጋር ደስ ብሎን ፍቅር እየሰጠን ከነሱም ፍቅር እየተቀበልን እነርሱን እያከበርን የሚያስፈልጋቸውን ነገር እያደረግን እነርሱም ደግሞ ከነርሱ የምንፈልገውን ፍቅር እየሰጡን በዛ አይነት መንገድ የምንኖረው ነው። ማህበራዊ ሕይወት እንደዚህ ነው። ከሰዎችም ጋር ከሌሎች የተፈጥሮ ሁኔታዎችም ጋር ራሳችንን አስተሳስረን የምንኖርበት ነው። ስለዚህ የተነጠለ ብለን የምናየው ነገር አይደለም። ቢነጠል እንኳን የተወሰነ የመነጠል ስሜት ቢኖረን እንኳን የሚያሰጠው ዋጋ እጥፍ ድርብ ነው። አንዳንድ ጊዜ ያንን በማድረጋችን የሆነ ከሌሎች የዝቅተኛነት ስሜት እንዲሰማን ሊያደርገን ይችላል። በዛ አይነት ነገር ግን ያንን ማሰብ የለብንም። ምንድነው ለመንፈሳዊ ነገር እንድናደላ ነው ቤተ ክርስቲያን የምታስተምረን። ለመንፈሳዊ ነገር እንድናደላ ነው። አንዳንድ ጌታ ምን ይላል? ዓይንህ ብታሰናክልህ ካንተ አውጥተህ ጣላት ይላል። ዓይን በጣም አስፈላጊ ነገር ነው ለሕይወታችን። እንግዲህ በሌላ በኩል ደግሞ የሰውነትህ ብርሃን ዓይንህ ነው ብሎ ይላል። እንግዲህ ነገር ግን ያ ብርሃን የተባለው አስፈላጊ የተባለው ነገር ከእግዚአብሔር የሚለየን ከሆነ የሚያሰናክለን ከሆነ ከመንፈሳዊ ሕይወት የሚለየን ከሆነ አውጥተን እንድንጥለው ነው መጽሐፍ የሚያስተምረን የሚነግረን። ጌታችንም የተናገረን ይህንን ነው። ስለዚህ በዚህ አይነት መንገድ የሚያሰናክል ነገር ውስጥ ባለመግባት ራሳችንን ጠብቀን መኖር ማለት መነጠል ማለት አይደለም። ራሳችንን እየጎዳን ልንኖር እንችላለን። የመንፈሳዊነት ምልክቱ ይሄ ነው። ጾም ያ ነው።
በአንዳንድ ነገሮች ማህበረሰባችን የሚቀበለው የኑሮ ዘይቤ ክርስትናችን ከሚያዘው ወይም ደግሞ መጽሐፍ ቅዱስ ላይ ከተቀመጠው በሥርዓተ ቤተ ክርስቲያን ላይ ከተቀመጠው የተለየ ሆነን ስናገኘው የለም የኔ አይደለም ብለን ራሳችን ተለይተን ስንሄድ እየሰበክን እያስተማርን ነው ለሌሎች ያንን የኛን ማንነት እያሳየን ነው። በነገራችን ይሄንን ማሳየታችን እነዚህ ሰዎች መንፈሳዊያን ሰዎች ናቸው፣ ቤተ ክርስቲያን ሰዎች ናቸው፣ ክርስቲያኖች ናቸው የሚለውን ብቻ ላይሆን ይችላል የሚያስተላልፍልን። እንዴ እንደዚህ ከሆነማ እናስወግደው፣ እንደዚህ ከሆነማ ችግር እናድርስበት፣ ከኛ ጋር መኖር አይችልም ብሎ ሊያስገፋንም ይችላል። እንግዲህ በምድር ላይ እስካለን ድረስ መንፈሳዊ ሕይወት ሰማያዊ በረከት የምናገኝበት ነው ብለናል። ሰማያዊ በረከት የሚገኘው ደግሞ እንዲሁ በነፃ አይደለም፣ ዋጋ እየተከፈለ ነው። ያ መንፈሳዊ ማንነታችን የምንይዘው መንፈሳዊ ማንነት የሚያስከፍለን ዋጋ ሊኖር ይችላል። በዛ ደረጃ ራሳችንን ለመስዋዕትነት አዘጋጅተን የምንኖረው ሕይወት ነው ክርስቲያናዊ ሕይወት። ስለዚህ በማህበረሰባዊ ሕይወት እኛ የሌሎችን እናከብራለን እንጂ የኔን ካልበላህ ለምን ትኖራለህ? የኔን አለባበስ ካልተቀበልክ ለምን አብረኸኝ ትኖራለህ? በእኔ አይነት መንገድ ካልሄድክ ለምን አብረኸኝ ትኖራለህ ብለን አጥቅተን ችግር ውስጥ አንክተት እንጂ በዚህ አይነት መንገድ የሚመጣ ከሆነ ወደኛ የሚመጣ ከሆነ ለሰማዕትነት ለራሳችንን ያዘጋጀናል እንጂ ሌላ ምንም የሚያመጣብን ጉዳት አይኖርም። መቼም ያለ መከራ ጸጋ እግዚአብሔር አይገኝም። ማንኛውም መንፈሳዊ ሰው ጸጋ እግዚአብሔርን የሚያገኘው በብዙ ተጋድሎ ነው፣ በብዙ መከራ ነው፣ በብዙ ችግር አልፎ ነው። ያ ማለት ከራስ ይጀምራል። መጀመሪያ ሥርዓተ ቤተ ክርስቲያንን ጠብቆ አለባበስን አስተካክሎ የራስን የቁመና አቋምን ተክለ ቁመና ለማውጣት ራስን ማዘጋጀት በመጀመሪያ ደረጃ ያስፈልጋል። ምንድነው ይሄ? ሰዎችን የማያሰናክል፣ ሰዎችን ለሌላ ሐሳብ የማያነሳሳ፣ ራሳችንን በንጽህና በጥሩ ሁኔታ የሚገልጽ ማንነት ይዘን ብንወጣ እያንዳንዳችን ባለባበስም ይሁን ጸጉራችንንም ጺማችንንም በምናስተካክልበት ራሳችንንም በምንጠብቅበት መንገድ መሄድ አንድ ተፈላጊ ነገር ነው፣ የሚመከርም ነገር ነው። ነገር ግን ይህንን በማድረጋችን ልክ እንደተባለው እንደ ሞኞች ልንታይ እንችላለን። በመንፈሳዊ መንገድ ስለሄድን እንደ ሞኞች ብንታይ እኛ ጥበቡን የሰጠን እግዚአብሔር ነው። በዛ አይነት መንገድ ትህትና እንዲኖረን በመንፈሳዊ መንገድ ራሳችንን እንድንመራ እድሉን የሰጠን መንፈሱን ያሳደረብን እግዚአብሔር ነው። በዛ ደስ ሊለን ነው የሚገባው። ቅዱስ ጳውሎስም ይናገራል። ለአንዳንዶች እኛ የምንናገረው እንደ ሞኝነት ነው የሚወሰደው ብሎ የሚልበት ክፍል አለና እንደ ሞኞች ሊወስዱን ይችላሉ። ከዛም ባለፈ ደግሞ እኛ በረከት እናገኝበታለን ብለን በምናደርገው አካሄዳችን የኑሮ ሁኔታችን ደስተኛ የማይሆኑ ሰዎች ሊኖሩ ይችላሉ። እንግዲህ በሚቻለው መንገድ ይሄ የኔ ነው ብለን ማንነታችንን መመስከር አንድ ትልቅ ነገር ነው። በሚሆነው መንገድ ማስረዳት ነው እንጂ የለም አንተን አልፈልግም፣ ላይህ አልፈልግም፣ በዚህ አይነት አለባበስ መንፈሳዊ መሆንህን የሚገልጽ ነገር አድርገህ ላይህ አልፈልግም የሚል ክፍል ካለ እንግዲህ ቅድም እንደተናገርነው ነው። እኛ ያለንን በቤተ ክርስቲያን ስርዓት የተቀመጠነውን ይዘን እንሄዳለን። ችግር የሚደርስብን ከሆነ ደግሞ እንዳይደርስብን ማስረዳት፣ በተለያየ መንገድ ግንዛቤ መስጠት ነው እንጂ መቼም እነርሱ ስላሉ ራሳችንን የምንገላልጥበት ወይም ክብራችንን የምናጣበት ከመንፈሳዊ መንገድ የምንወጣበት ምንም አይነት ምክንያት የለም።
በሃይማኖት እኛን ከማይመስሉ ሰዎች ጋር እንደተባለው በማህበራዊ ግንኙነታችን የሚኖረን ግንኙነት ከስርዓተ አምልኮ ጋር ያልተያያዘ ነገር ግን ማህበራዊ ህይወታችንን አጠናክሮ ማስቀጠል የሚችል መሆን አለበት። እንደው በተቋም ደረጃ ካሰብነው እንግዲህ አንድ ሀገር ላይ ነው የምንኖረው። እዚህ እኛ የምንኖርባት ሀገራችን ላይ የተለያዩ ሃይማኖት ያላቸው በብዙ ሚሊዮን የሚቆጠሩ ህዝቦች አሉ። እነዛ ህዝቦች ጋር አብረን በመስራት በመተባበር በመደጋገፍ ለሀገር የሚጠቅም ለማህበረሰብ የሚጠቅም መጪው ትውልድን የበለጠ በበጎ ስነ ምግባር የሚያንጽ የባለፈው ትውልድ ላይ ተሰርተው የነበሩ ስህተቶች ካሉ ደግሞ እነዛን ነገሮች የሚያርም ፍትሃዊ ስራ ላይ አብሮ መስራት መተባበር በጣም ያስፈልጋል። በዚህ ደረጃ አብሮ በመስራት በመተባበር ሀገርን ማሻገር ይቻላል። የማህበረሰብን አንድነት ማጽናት ይቻላል። ፍትህን ማስፈን ይቻላል። ማህበራዊ ፍትህን ማስፈን ይቻላል። ሰዎች እንዳይገፉ በሃይማኖታቸው ምክንያት፣ በዘራቸው ምክንያት፣ በትውልዳቸው ምክንያት፣ ባደጉበት አካባቢ ምክንያት ችግር እንዳይደርስባቸው በጋራ ተስማምቶ ሰብአዊ ፍትህን ማስፈን ይቻላል። ከዚህም ባለፈ ደግሞ ያው ዓለማችን ላይ እየተፈጠሩ ያሉ በጣም ከፍተኛ ወደፊት እንግዲህ በሃይማኖት ላለን ሰዎች አስጊ የሆኑ የተፈጥሮንም ህግጋት የሚገዳደሩ የተለያዩ ነገሮች አሉ። እነዛን ነገሮች በጋራ መቋቋም የምንችልበት ጉልበት ማግኘት እንችላለን። በተቋም ደረጃ ከሌሎች ከኛ ጋር በሃይማኖት ከማይመሳሰሉ ሰዎች ጋር መስራት፣ ሀገራችን ላይ ሁሉም እኩል የሚታይበትን እውነተኛ ፍትህ እንዲሰፍር ለማድረግ እድል እንፈጥራለን። ከዚያ ባለፈ እንግዲህ አሁን የሚያሳስቡን ብዙ ነገሮች አሉ። የተመሳሳይ ጾታ ጋብቻ፣ ይሄ ጂኤምኦ የሚባል እንግዲህ ጄኔቲካሊ ሞዲፋይድ የሆኑ አዝሪትን ወደ ገበሬዎች የማሰራጨት ሁኔታ፣ ከዚያ ባለፈ ደግሞ እንደዚሁም የሰው ልጅ ተፈጥሮ ላይ በጣም ብዙ ዲስቶርሽን የሚፈጥሩ ከተፈጥሮ ህግጋት ውጪ የሆኑ የሰው ዝርያን የሚያበላሹ የተለያዩ ኢንቬንት የሚደረጉ ዘመናዊ ነገሮች አሉ። እነዛን ነገሮች በአንድነት ቆሞ መከላከል ካልተቻለ እገሌ ሲቃወማቸው ዝም ብሎ አንዱ ዝም ብሎ የሚያይ ከሆነ እገሌ ኧረ ይሄ ነገር ልጓም ሊበጅለት ይገባል ብሎ ሲጮህ አንዱ ዝም ብሎ የሚያይ የሚመለከት ከሆነ ችግር ይፈጠራል። ስለዚህ እንደዚህ አይነት ነገሮች በጣም የወደፊት ትውልዳችንን ችግር ላይ ይጥላሉ የሚባሉ አስጊ ነገሮች ስለሆኑ ለዚህ ጉዳይ በጋራ መስራት አስፈላጊ ነው። ሀገራችን ላይ የሚኖሩ የማህበራዊ ኑሮዎችን የተመለከቱ ህግጋት ላይም አብሮ ለመስራት አስፈላጊ ናቸው። የትምህርት ስርዓታችን ምን አይነት መሆን አለበት? የጤና ስርዓታችን ምን አይነት መሆን አለበት? የፍትህ ስርዓታችን ምን አይነት መሆን አለበት የሚለው ጉዳይ ላይ እዚህ አገር እስከኖርን ድረስ አዲስ ትውልድ ለማፍራት አብረን እስከሰራን ድረስ በጋራ በመተባበር አብረን ልንሰራ እንችላለን። ያ ማለት ግን እንግዲህ ከነዚህ ከማያምኑ ከኛ እምነት ውጪ ከሆኑ የኛን እምነት ከማይከተሉ ሰዎች ጋር አንድ አይነት ስርዓተ አምልኮ ይኖረናል ማለት አይደለም። አብረን ማለት እንቆማለን ማለት አይደለም። አብረን እንቀድሳለን ማለት አይደለም። አብረን ስርዓተ ቤተክርስቲያንን እንፈጽማለን፣ ስርዓተ ቤተክርስቲያንን እንፈጽማለን ማለት አይደለም። የሃይማኖት አንድነት እነዚህ ስርዓተ ቤተክርስቲያን ላይ ኢስታብሊሽ የሚሆን ነው። ማህበራዊ ህይወት ግን ከዚህ ከቤተ ክርስቲያን ስንወጣ ያለን ቀበሌ ውስጥ ያለን ክፍለ ከተማ ውስጥ ያለን ከተማ አስተዳደር ውስጥ ያሉን ሚኒስቴር መስሪያ ቤቶች ውስጥ ወይም ደግሞ ያለን የመንግስት ተቋም ውስጥ የሚኖረንን አስተዋጽኦ በስነ ምግባራዊ መንገድ እንዲመራ የራሳችንን ሐሳብ የምንሰጥበት ነው። እንግዲህ በተቋም ደረጃ በሃይማኖት ከማይመስሉን ሰዎች ጋር የዚህ አይነት ግንኙነት ቢኖረን ወደፊት የሚመጡ አስጊ የሚባሉ የክርስትና ህይወታችንን ከሚገዳደሩ መንፈሳዊ ህይወታችንን ከሚገዳደሩ አዳዲስ መጤ
ክስተቶች ራሳችንን መጠበቅ የምንችልበትን የበለጠ ጉልበት እናገኝበታለን። በግለሰብ ደረጃ በማህበረሰብ ደረጃ እንግዲህ ከግለሰቦች ጋር የሚኖረን የተለያዩ ግንኙነቶች አሉ። እንግዲህ አብሮ መብላት መጠጣት ያንን ያህል ምንም ችግር ያለው አይደለም። ገሌ ሃይማኖት እንዲህ ስለሆነ አብረን መጸለይ ያለብን ማለት ግን አይደለም። አብረን መጸለይ ያለብን ማለት አይደለም። አብረን ስርዓት አምልኮ መፈጸም አለብን ማለት አይደለም። በጎረቤት ደረጃም አንዱ ይታመማል፣ አንዱ ይታሰራል፣ ወይም አንዳችን የሆነ ችግር ይገጥመናል። እኛ ችግር ሲገጥመን እነሱ ሊረዱን ይችላሉ። እነርሱ ችግር ሲገጥማቸው አብረናቸው ልንሆን እንችላለን። አጋዥ በሚያስፈልግበት ሁሉ አጋዥ መሆን ይሄ ትልቁ መንፈሳዊ ግዴታችን ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ መልካም ስራን ለመስራት ከነናዊ አላለ፣ ሳምራዊ አላለ፣ ለአይሁዳውያን ብቻ አይደለም። ለአይሁዳውያን የሚፈጽመው ያቺ መበለት ያለችውን ታስታውሳላችሁ። ጌታ ሆይ ብላ የእሱን ቸርነት ስትለምን ተአምር እንዲደረግላት፣ ፈውስ እንዲደረግላት እኔ የመጣሁት ለእስራኤል ወገን ብቻ ነው፣ ከእስራኤል ወገን ውጪ ላሉት አይደለም ብሎ ሲላት ምንድን ነው ያለችው? እንዴ ልጆችም ቢሆኑ ቡችሎችም ቢሆኑ ራሷን እንግዲህ እንደ ቤት እንስሳ ቆጥራ ከልጆች የተረፈውን ፍርፋሪ ትለቅማለች፣ ታገኛለች፣ እኔም ማግኘት አለብኝ ብላው ነበረ። እንግዲህ እሷ እንድታስተምር ይህንን ነገር እንድትመሰክር መድኃኒታችን ኢየሱስ ክርስቶስ ይህን ተናገረ እንጂ ገፊ ነበረ ማለት አይደለም። ገፊ ነበረ ማለት አይደለም። ቀራጩን ዘኬዎስን ከተሰቀለበት ዛፍ ላይ ና ውረድ፣ በቤትህ እገባለሁ፣ ለአንተ ቤት ምሕረት ይደረጋል ብሎ የጠራ ነው መድኃኒታችን ኢየሱስ ክርስቶስ። ሰዎች ሁሉ የሚንቁትን ሌባ ነው፣ አጭበርባሪ ነው፣ ጉቦኛ ነው፣ ታክስ ሰዋሪ ነው ብለው ስም የሰጡትን ሰው መድኃኒታችን ኢየሱስ ክርስቶስ አልተጸየፈውም። የዮሐንስ ወንጌል ምዕራፍ 4 ላይ እንደዚሁ ያቺ ሳምራዊቷን ሴት ቁጭ ብሎ ያነጋግራት ነበር። የሴትዮዋ ንግግር መድኃኒታችን ኢየሱስ ክርስቶስ እንዲያስተምራት እድል የሚሰጥ አልነበረም። አንተ አይሁዳዊ ነህ፣ እኔ ሳምራዊት ነኝ፣ አንተ ወንድ ነህ፣ እኔ ሴት ነኝ፣ እንዴት አንተ ቀድመ ቃል አውጥተህ ታናግረኛለህ ብላው ነበር። እንግዲህ ብቻቸውን ናቸው። ወንድና ሴት የሚለውን ነገር አንስታለች። ነገ ክስ ይመጣል ብሎ አላለም። ብቻቸውን ናቸው። የዘር ጉዳይ አንስታለች። አንተ አይሁዳዊ ነህ፣ እኔ ሳምራዊት ነኝ ብላለች። እንግዲህ አይሁዳውያንና ሳምራውያን በዚያ ሰዓት እንኳን 1000 ዓመት የቆየ የመለያየት ታሪክ ያላቸው ህዝቦች ናቸው። ነገር ግን መድኃኒታችን ኢየሱስ ክርስቶስ ሳምራዊት ናት ብሎ አልተዋትም። ደቀ መዛሙርቱም ሲመጡ ከእርሷ ጋር ሲያዩት ግራ ተጋብተው ነበር። እንዴት ከሳምራዊት ጋር ከሴት ጋር ቁጭ ብሎ ልናገኘው ቻልን ብለው እነሱ ግራ ተጋብተው ነበረ። ይሄ የሚያሳየን ምንድነው? መድኃኒታችን ኢየሱስ ክርስቶስም የዛ ቤተሰብ ያልሆኑ ሰዎችን ያቀርብበት የነበረው መንገድ ለእኛም አስተማሪ ነው። ይህንን የእሱ ደቀ መዛሙርትም ተመልክተውታል። ቅዱስ ጴጥሮስ ወደ የሐዋርያት ሥራ ምዕራፍ 10 ላይ ወደ ቆርኔሌዎስ ቤት በሚሄድበት ጊዜ ሊሄድ ሲል ያየው ራእይ አለ። እግዚአብሔር ሁሉንም እንደሚመለከት ያው በአራት እጆች የተያዙ ሸማ ወረደልኝ። እነዚያ ሸማዎች ውስጥ የተለያዩ በባህር ውስጥም የሚኖሩ በምድር ላይ የሚመላለሱ እንደው በእግርም የሚሄዱ በሆድም የሚሳቡ የተለያዩ ነገሮች ነበሩና አርደህ ብላ አለኝ። የለም በአፌ ርኩስ ገብቶ አያውቅም ብሎ ሲለው እግዚአብሔር የቀደሰውን አንተ አታርክስ ብሎ አለው። ምን ማለት ነው? ያም ሰው እንግዲህ እንደ ርኩስ ይመለከተው ወደ ነበረው ሰው ነው ሊላክ ያለው። መልእክተኛ እየላከበት ያለው የአይሁዳውያን የማይቀበሉት በአይሁዳውያን ማህበረሰብ ሰው ነው መልእክተኛ እየላከለት ያለው። ስለዚህ የእርሱ መልእክተኞች ይመጣሉና አይሁዳዊ አይደለም ብለህ እንዳትለየው፣ በእምነት አይመስለኝም፣ በሃይማኖት ከኔ ጋር አንድ አይነት አይደለም ብለህ እንዳትንቀው እያለ እያስጠነቀቀው ነበር። በራእይ የሚያሳየው በህልም የሚናገረው። ቅዱስ ጴጥሮስ ያንን ከተመለከተ በኋላ ተነስቶ ሄደ። ያንን ቤተሰብ አጠመቀ፣ የእግዚአብሔር አደረገ። ስለዚህ
እኛ በተቋም ደረጃ ከሌሎች ጋር የምናደርገው ግንኙነት ሀገርን እስከጠቀመ ድረስ፣ ማህበራዊ ፍትህን እስካሰፈነ ድረስ፣ ለክርስቲያናችን በጣም አደጋ ናቸው የሚባሉ አዳዲስ መጤ ባህሎችንና ህግጋትን እስከተቃወመ ድረስ ለኛ ይጠቅመናል። በማህበረሰባችንም ልክ እንደዚሁ መረዳዳት ላይ፣ መተጋገዝ ላይ፣ መተባበር ላይ ያተኮረ እስከሆነ ድረስ የምንጠቀምበት ነው እንጂ ምንም በእኛ ላይ ጉዳት የሚያመጣ ነገር አይኖርም። እንግዲህ ግላዊነት ብለን እኛ የምንለው ያው ለብቻችን የምንኖርበትን የህይወት መርህ ነው። የክርስትና ህይወት ለመዳን በክርስትና በእኛ ህይወት ለመዳንም ሆነ ለመኮነን ቁልፉ ከግላዊነት ይልቅ ማህበራዊ ግንኙነታችን ላይ ያተኮራል። እንደው ሌላውን እንደው ሰፊውን ነገር እንተውና የመጨረሻው ሰዓት ላይ የምንጠይቃቸው ጥያቄዎች ግላዊነት ላይ ያተኮሩ አይደሉም። መድኃኒታችን ኢየሱስ ክርስቶስ እንግዲህ በጎቹን በቀኙ ፍየሎቹን በግራው ካስቀመጠ በኋላ እንዲህ ይላቸዋል የሚለውን ጥያቄ ካነሳን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ እነዚህን ነገሮች ነው የሚለው። እነዚህ ነገሮች ከማህበራዊ ኑሯችን ጋር የተመሰረቱ ናቸው፣ የተገናኙ ናቸው። ስለዚህ ለመጽደቅ ከግላዊ ህይወት ይልቅ ልክ ነው በግላችን የምናደርጋቸው የተለያዩ ነገሮች አሉ። ነገር ግን ለመጽደቅና ለመኮነን ማህበራዊ ግንኙነታችን በጣም አስፈላጊ እንደሆነ በመጨረሻው የፍርድ ሰዓት ላይ የሚተላለፉት የጌታ ቃላት ለኛ ማሳያ ሊሆኑን ይችላሉ። ጌታችንም እንግዲህ በዚህ በተራራው ስብከት ላይ በጣም ቤዚክ የሚባሉትን ነገሮች እንድናደርግ ሲያስተምር 3 የመንፈሳዊ ህግጋት ነው የሰጠን፣ ስለ ጾም፣ ስለ ጸሎትና ስለ ምጽዋት። የመጀመሪያዎቹ ጾምና ጸሎት የግላዊ ህይወታችን ላይ ያተኮሩ ናቸው። ምክንያቱም ጾምም ለእግዚአብሔር ተገዢ መሆናችንን የምንገልጽበት መንገድ ነው። ራሳችንን ዝቅ እያደረግን ለመንፈሳዊነት ራሳችንን የምናዘጋጅበት፣ የበለጠ መጸለይ እንድንችል ሰውነታችንን ተገዢ የምናደርግበት፣ ጸሎትም ከእግዚአብሔር ጋር ያለንን ግንኙነት የምናጠናክርበትና እርሱ አምላካችን ለእኛ የሚያስፈልገንን ነገር የሚሰጥ፣ እኛ ደግሞ እርሱን የምንጠይቅ የምንለምን ተገዢዎቹ ፍጡራኑ መሆናችንን የምንገልጽባቸው ስርዓቶች ናቸው። ከግላዊ ህይወታችን ጋር የተገናኙ ናቸው ጾምና ጸሎት። ቀጣዩ ምጽዋት ግን ከሌሎች ጋር የተያያዘ ነው። ሌሎችን በመጾም በመጸለይ ብቻ አይደለም የምንጸድቀው፣ ለሌሎች በማካፈልም ነው፣ ለሌሎች የሆነ ነገር በማድረግም ነው፣ ምጽዋት በመስጠትም ነው። ወርቃማ ህግ የሚባለው የጌታችን ቃል በብሉይ ኪዳንም የነበረው ትልቁ ህግ ከህግጋት ሁሉ የትኛው ነው የሚበልጠው ተብሎ መድኃኒታችን ኢየሱስ ክርስቶስ ሲጠየቅ ሌላው ማብራሪያ ከሰጠ በኋላ ባልንጀራህን እንደራስህ አድርገህ ውደድ የሚለው ነው ብሎ ይልና ምሳሌም ይሰጣል። የሳምራዊውን ሰው ምሳሌ፣ አንድ ሰው ከአንድ ቦታ ወደ ሌላ ቦታ ሲሄድ መንገድ ላይ ወንበዴዎች አግኝተው ደበደቡት፣ በሞትና በህይወት መካከል አድርገው ጥለውት ሄዱ። አንድ ሌዋዊ መጣ፣ አየና አለፈው ካህን። አንድ ሌላ ሰው መጣ፣ እንደዚሁ የራሱ ዘመድ አይሁዳዊ፣ አየውና አለፈው። ሌላ ሳምራዊ መጣ፣ እሱ ግን ቁስሉ ላይ ዘይት አፈሰሰለት፣ አነሳው፣ በራሱ አህያ ላይ ጫነውና ይዞት ሄደ። ለሐኪም ሰጠውና እንዲጠብቀው ገንዘብ ከፍሎ አስጠብቆት ሄደ ይላል። ተመልከቱ፣ እነዚህ ሁለቱ ሰዎች አይሁዳዊውም ካህኑም ሌዋዊውም አልፈውት የሄዱት የራሳቸው ዘመድ ነው። ነገር ግን የረዳው ያገዘው ዘመዴ አይደለም ብሎ የሚያስበው ሳምራዊ ነው። ስለዚህ እናንተም ይህንን አድርጉ፣ ለባልንጀሮቻችሁ ይህንን አድርጉ እያለ ነው የሚያስተምረው። ለሚያምኑት ብቻ አይደለም፣
በእምነት ለሚመስሏቸው ሰዎች ብቻ አይደለም፣ በስጋ ለሚዛመዷቸው ሰዎች ብቻ አይደለም፣ ለማያምኑትም ሰዎች ይህንን ማድረግ አለባችሁ ብሎ ነው የሚለን። መድኃኒታችን ኢየሱስ ክርስቶስ እንደተባለው ስለ ምጽዋት የተናገረው የወርቃማውንም ሕግ ያስቀመጠው ባልንጀራህን ውደድ የሚል ነው ትልቁ ሕግ። የመጀመሪያው ሕግ አምልኮተ እግዚአብሔርን የተመለከተ ነው። አምላክ እግዚአብሔርን በፍጹም ልብህ በፍጹም ሐሳብህ ውደድ የሚል ነው። ሌላኛው እርሱን የሚመስል ነው ይልና ባልንጀራህን እንደ ራስህ ውደድ የሚል ነው። ሌላው ምንድን ነው የሚለው? ራሳችሁ ሌሎች በራሳችሁ ላይ ሊያደርጉ የማትፈልጉትን ነገር እናንተም በሌሎች ላይ አታድርጉ ብሎ የሚል ነው። ምን ማለት ነው? ሌሎች እንዲያደርጉላችሁ የምትፈልጉትን ነገር እናንተም ለሌሎች አድርጉ ማለት ነው። ስለዚህ ከግላዊነት ይልቅ ክርስትና የሚያተኩረው ማህበራዊ ግንኙነት ነው። የምንጸድቀው ከማህበረሰብ ጋር ባለን ግንኙነት ነው። ምክንያቱም እኛ ድሆችን የምንፈልገው ያጸድቁናል ብለን እኮ ነው። ምክንያቱም ያለንን ከፍለን በመስጠት ከእግዚአብሔር ጋር ያገናኙናል በሚል ነው። ጌታም የሚናገረው ይሄ ነው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ሲል ሞኞቹ እኮ መልሰው ይጠይቁታል። እንዴ መቼ ተርበህ አየን? መቼ ተጠምተህ አገኘን? መቼ ታስረን ሳንጠይቅ ቀረን? ለእነዚህ ለትንንሾቹ ያላደረጋችሁት ለእኔ ያላደረጋችሁት ነው ብሎ ይላል። ስለዚህ ክርስትና ከግላዊነት ጋር ፈጽሞ የተለየ ሀሳብ ያለው ነው። በማህበረሰባዊ ሕይወት ላይ ያተኮረ ነው። የጽድቅ መንገዱም ከዛ ጋር የተያያዘ ነው። እንግዲህ የካምፓስ ሕይወት ማለት ተማሪዎች ለብቻቸው አዲስ ሕይወት የሚጀምሩበት አንድ የሕይወት አካል ነው። እንግዲህ በልጅነት ዘመናቸው ከቤተሰቦቻቸው ጋር የኖሩ ልጆች ወደ ወጣትነት ደርሰው ራሳቸውን ችለው እንግዲህ ከተማ ቀይረውም ሊሆን ይችላል። ከተማ ባይቀይሩ እንኳን አንድ ካምፓስ ውስጥ እየዋሉ እያደሩ የሚኖሩበት ነው። እዛ ውስጥ አንደኛ እንግዲህ ከከተማ ሲቀየር የአየር ጸባይም ለውጥ ሊኖር ይችላል። የምግብ አይነት ለውጥ ሊኖር ይችላል። እንግዲህ ሁሉም አካባቢ የራሱ የሆነ የአመጋገብ ስታይል ይኖረዋል። ያነጋገር የጠባይም የሰዎች እንግዲህ ከአየሩም ጋር የተያያዘ ሊሆን ይችላል። ከኖረው ማህበራዊ ሕይወትም ሊሆን ይችላል። እንደዛ አይነት ነገሮች ሊገጥሙ ይችላሉ። ከዛም ባለፈ እንግዲህ የኑሮ ስትረሱም ራሱን የቻለ የሚያመጣው አንድ ለውጥ አለ። እንደ መንፈሳዊ ቤተሰብ ይህንን አዲስ ሕይወት ለሚጀምሩ ሰዎች የምንመክረው ግን ከቤት ሲወጣ የበለጠ መንፈሳዊ ነገር ላይ ማተኮር እንዳለባቸው ነው ልጆች። ምክንያቱም ሰው ከቤቱ ከአካባቢው ከኖረበት ማህበረሰብ ሲርቅ አዲሶቹ ነገሮች ይዘው የሚመጡት በጣም ብዙ በጎም ሆነ ጎጂ ነገሮች ይኖራሉ። በተለይ ጎጂ ነገሮች ይኖራሉ። ያው ወጣትነት ልጅነት ራሱን የቻለ ብዙ ፍላጎት ስላለው እነዛ ነገሮች ጉዳቶች እንዳያመጡ ልጆች ከቤታቸው ሲወጡ በካምፓስ መኖር ሲጀምሩ ራሳቸውን ለመንፈሳዊ ነገር ማስገዛት አለባቸው። በትንሹ የጠዋትና የማታ ጸሎት እንዲኖራቸው ለራሳቸው ቃል መግባት አለባቸው። በሁለተኛ ደረጃ መንፈሳዊ ሕይወታቸውን የሚጋፉ ነገሮች ሊኖሩ ስለሚችሉ ለነርሱ እድል ፈንታ መስጠት አይኖርባቸውም። ለነዛ እድል ፈንታ መስጠት አንድ ትንሽ ቀዳዳ የምትበጅ ከሆነ ያቺ ቀዳዳ እየሰፋች ሕይወታቸውን በጣም ከባድ ችግር ላይ ልትጥል ስለምትችል አዲስ አይነት የሕይወት ገጽታ እንግዲህ እዛ የኖሩበት አካባቢ ላይ ሌሎች ጓደኞች ነው ያሏቸው። እነዛ ጓደኞች እንግዲህ ከ12 ዓመት እና ከዛ በላይም ሊሆን ይችላል አብረዋቸው የተማሩ በብዙ ጸባይ የሚረዳዱ የሚተጋገዙ እገሌ ጥሩ ሰው ነው እገሌ ጥሩ ሰው አይደለም ብለው ለመለየት እድል ያገኙባቸው ነገሮች አሉ። አሁን እዚህ ሲመጡ ግን ምኑንም የማያውቁት ሰው ነው የሚገጥማቸው። ስለዚህ ጥሩንና መጥፎውን መለየት ስለማይችሉ
ወደ መንፈሳዊው መንገድ ገብተው በመንፈሳዊው መንገድ የሚያገኟቸውን ሰዎች ካልሆነ በስተቀር እንዲህ ለመረዳዳት፣ አብሮ ለማጥናት፣ ለመተጋገዝ፣ እዛ ያለውን ነገር አብሮ ለመግፋት ከሚደረግ መተባበር ውጪ ስነ ምግባርን የሚያስተው ሃይማኖታዊ ስርዓትን የሚያስተው ነገሮች እንዳይገጥሟቸው ከፍተኛ ጥንቃቄ ማድረግ አለባቸው። ለዚህ ራሳቸውን በመጀመሪያ ልክ የትምህርቱ ስርዓት የራሱ ዲሲፕሊን እንዳለው ሆኖ በዚህ ሰዓት ማንበብ፣ በዚህ ሰዓት መማር፣ በዚህ ሰዓት ማረፍ የሚል ነገር እንደተቀመጠ መመገብ የሚል ነገር እንደተቀመጠ ሁሉ እነርሱም ለመንፈሳዊ ሕይወታቸው ትኩረት በመስጠት ከትምህርቱ ጋር ወይም ደግሞ የትምህርት ስርዓቱ ካወጣው ፕሮግራም ጋር በማይጋጭ መልኩ በዚህ ሰዓት መጸለይ፣ በዚህ ሰዓት ቃለ እግዚአብሔር ማንበብ፣ በዚህ ሰዓት ቤተ እግዚአብሔር እጅ መንሳት፣ መሳለም የሚለውን ነገር ፕሮግራም አውጥተው ለመንፈሳዊው ነገር ቦታ ሰጥተው መንቀሳቀስ ይኖርባቸዋል። አለበለዚያ እየቆዩ ሲመጡ አዲሱ የከተማ ኑሮ፣ አዲሱ የአካባቢ ሁኔታ፣ የአዲሶቹ ጓደኞች የተለያየ ጠባይ ህይወታቸውን ሌላ ችግር ውስጥ ሊከቱት ይችላሉ። መንፈሳዊ ማንነታቸውም ይጎዳል። የጀመሩትንም ትምህርት በአግባቡ መፈጸምና ውጤታማ መሆን የማይችሉበትን እድል ያመጣል ማለት ነው። መጥፎ እድል ይከሰታል ማለት ነው። ስለዚህ ወጣቶች ወደ ካምፓስ በምደባ ሲመጡ ለመንፈሳዊ ህይወታቸው ከትምህርቱ በተጓዳኝ ፕሮግራም ማውጣት ይኖርባቸዋል። ወይም ደግሞ መንፈሳዊ ነገሮችን እንዲያደርጉ የሚያነሳሷቸው የተለያዩ መርሃ ግብሮችና ባልንጀሮች ካሉ ለነርሱ ቦታ ሰጥተው በእነሱ መንገድ መሄድ ይኖርባቸዋል ብለን ነው የምንመክረው። ልጆቻቸውን እንዴት አድርገው ይሸኙ? ጥሩ ነው። ልጆች እንግዲህ አሁን ወደ ካምፓስ የሚሄዱበት እድል መቼም አንድ ትልቅ እድል ነው። ምክንያቱም ሌላ እውቀት ጎብኝተው ሌላ ሰው ሆነው ለኃላፊነት ራሳቸውን ሊያዘጋጁ ነው እየሄዱ ያሉት ማለት ነው። ወላጆች ብዙ ጊዜ የሚያተኩሩት ለትምህርት የሚያስፈልጉ ጉዳዮች ላይ ነው። ወይም ደግሞ የሚሄዱበት ከተማ ሞቃት ከሆነ በጣም ስስ የሆኑ ልብሶች መግዛት ላይ፣ ወይም ደግሞ የሚሄዱበት አካባቢ ቀዝቃዛ ከሆነ ወፍራም ልብስ መግዛት ላይ፣ ለትምህርት የሚያስፈልጉ የተለያዩ ቁሳቁሶችን ኤሌክትሮኒክም ይሁን የወረቀት ጉዳዮችን፣ ስቴሽነሪዎችን እነዛ ነገሮች ላይ ማተኮር ነው የሚፈልጉት። ቤተክርስቲያን መሄድ የሚችሉበትን የሚጸልዩበትን ከእግዚአብሔር ጋር የሚገናኙበትን መንገድ በደንብ ማጥናት ይኖርባቸዋል። እዛ ካምፓስ አካባቢ ያሉት አጥቢያዎች ምን ምንድን ናቸው? ምን ቤተክርስቲያን ነው ያለው? ስለዚህ ምን ያህል ኪሎ ሜትር ይርቃል? ስለዚህ ምን ሰዓት ነው የሚሄድ? ልክ እንደሚመክሯቸው አደራህን በአግባቡ አጥና፣ በአግባቡ ተከታተል፣ የሚያስፈልገን ነገር እናሟላለን በዚህ ደረጃ ብለው እንደሚመክሯቸው ሁሉ ልጆቻቸውም ቤተክርስቲያኑ ብዙ ሩቅ አይደለም፣ ልክ ሌሎቹን ልብሶች እንደሚያዘጋጁት ሁሉ ሲያስቀድሱ የሚይዙትን ነጠላ፣ የሚለብሱትን ነጠላ ወይም ቀሚስ አዘጋጅተው መላክ ይኖርባቸዋል። ለመንፈሳዊው ነገር የበለጠ ትኩረት ቢሰጡ ተጠቃሚዎቹ ወላጆች ናቸው። ልጆቹ መንፈሳዊያን ከሆኑ እንደው ትምህርታቸው ምን ደረሰ፣ በምን አይነት መንገድ ውጤታማ ሆኑ የሚለው ያሳስባቸዋል እንጂ እንደው እነዚህ ልጆች እንዲህ ነገር ውስጥ ይገቡብን ይሆን፣ እንዲህ ነገር ይጀምሩ ይሆን የሚለው ስጋት እነርሱ ጋር አይኖርም። በዛሬው መርሃ ግብራችን ላይ ብዙ ነገር እንዳተረፋችሁ ተስፋ አድርጋለሁ። በሚቀጥለው መርሃ ግብር ደግሞ ከሌላ መምህር ጋር በሌላ ርዕሰ ጉዳይ እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ቸር እንሰንብት።